በድጋሚ እንደምናረፈዳችሁ ክቡራን ተመልካቾቻችን ለአዲስ ቀን ያዘጋጀንላችሁ ስፖርታዊ መረጃዎቻችን እንሻገራለን። አብራም ተስፋዬ ነኝ፣ አብራችሁን ቆዩ። በቀዳሚነት የምናነሳው የዓለም አቀፉ የእጅ ኳስ ሻምፒዮና በተለይ በምስራቅ አፍሪካ ወይም በዞን 5 ሀገራት መካከል እየተከናወነ ነው የሚገኘው። በዩጋንዳ አስተናጋጅነት ነው የተደረገ የሚገኘው። ከ19 እና ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድንም በዚህ ውድድር ላይ ተሳትፎ እያደረገ ነው የሚገኘው። በዛሬው ዕለት ነው ውድድሩ እንግዲህ ፍጻሜ ያደርጋል ተብሎ የሚጠበቀው። ካለፉት 5 ቀናቶች የውድድር ሲከናወን እንደቆየም ተገልጿል። ኢትዮጵያ ከ17 እና ከ19 ዓመት በታች የሴቶች ታዳጊ ቡድንም በዚህ ውድድር ላይ ተሳትፎ እያደረገ ነው የሚገኘው። በተለይ ትላንትና በነበሩት ውድድሮች ላይ የተስፋ ቡድኑ ማለት ነው ከ19 ዓመት በታች ተስፋ ቡድኑ የሶማሊያቸውን በሰፋ ልዩነት ማሸነፍ ችሏል። 41-7 በሆነ ልዩነት ነው ማሸነፍ የቻለው። ትልቅ ውጤት ነው ትላንትና ማስመዝገብ የቻለው። ከ17 ዓመት በታች ተስፋኛ ቡድኑ ግን ወይም ደግሞ ከ17 ዓመት በታች የሴቶቹ ቡድን ትላንትና ከኬንያ ጋር ያደረገውን ጨዋታ 46-16 በሆነ ውጤት ትላንትና ተሸንፏል። እነዚህ ትላንትና የተመዘገቡ ውጤቶች ናቸው። ኢትዮጵያ ግን በተለይ በዚህ በመድረኩ ላይ ከ19 ዓመት በታች ሴቶች ተስፈኛ ቡድኑ ትላንትና ጥሩ የሚባል ውጤት ማስመዝገብ ችሏል። ተጋጣሚ ሶማሊያ ላይ በርካታ ነጥቦችን አስመዝግቦ ማሸነፍ የቻለበትን ውጤት ማስመዝገብ ችሏል። የዞን 5 ውድድሮች ናቸው የተደረጉ የሚገኙት። በቀጣይ እንግዲህ በዓለም አቀፍ ደረጃ ለሚደረጉ የእጅ ኳስ ሻምፒዮና ውድድሮች ላይ ለመሳተፍ እንግዲህ በየዞኑ ወይም በየቀጠናው ውድድሮቻቸውን የሚያከናውኑ ነው የሚሆነው። በቀጣይ በአፍሪካ ደረጃ የሚደረጉ ተጠባቂ ጨዋታዎችም የሚከናወኑ ነው የሚሆነው። ኢትዮጵያ በዞን 5 በምስራቅ አፍሪካ ደረጃ በሚደረጉ ውድድሮች እንግዲህ ትላንትና ከሶማሊያ ጋር ያደረገችውን ጨዋታ አሸንፋለች። በኬንያ ደግሞ ትላንትና ሽንፈት የደረሰባት ውጤት ተመዝግቧል። የኢትዮጵያ ወንዶች ፕሪሚየር ሊግን የተመለከተ ሌላኛ ጉዳያችንን እናንሳ። የ28ኛው ሳምንት የኢትዮጵያ ፕሪሚየር ሊግ አንድ መርሃ ግብር ትላንትና ተደርጎ ነበረ። ወላይታ ዲቻ አርባ ምንጭ ከተማን 2-1 በሆነ ውጤት ትላንትና አሸንፎ ደረጃውን ያሻሻለበትን ውጤት ማስመዝገብ ችሏል። በውድድር ዓመቱ 41ኛ ነጥቡን ነው ወላይታ ዲቻ ትላንትና ማሳካት የቻለው። በደረጃ ሰንጠረዡም 4ኛ ደረጃ ላይ የተቀመጠበትን ውጤት ማስመዝገብ ችሏል። ተሸናፊው አርባ ምንጭ ከተማ ደግሞ በ35 ነጥቦች 11ኛ ደረጃ ላይ ነው የሚገኘው። ትላንትና በተለይ ወላይታ ዲቻ በሐዋሳው ሰው ሰራሹ ሜዳ በተደረገው ጨዋታ ላይ በሙሉቀን አዲሱና ካርሎስ ዳምጠው ባስቆጠሯቸው ኳሶች ነው ማሸነፍ የቻለው። አህመድ ሁሴን ደግሞ ለአርባ ምንጭ ከተማ ብቸኛዋን የማስተዛዘኛ ኳስ ከመረብ ማሳረፍ የቻለ ተጫዋች መሆን ችሏል። በዚህ መሰረት እንግዲህ ትላንትና የነበረው አንድ መርሃ ግብር በዚህ ውጤት ተጠናቋል። ትላንትና በተለይ በኢትዮጵያ መድንና በባህር ዳር ከተማ መካከል ሊደረግ የነበረው መርሃ ግብር ወደ ነገ መሸጋገሩ ይታወቃል። ኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ሐዋሳ ላይ እየጣለ ካለው ዝናብ የተነሳ የጨዋታና የቦታ ለውጥ ወይም እንዲሁም የሰዓት ለውጥ ማድረጉን ትላንትና ይፋ ማድረጉ የሚታወስ ነው። በተለይ ሐዋሳ ላይ በጨዋታው የተደረገበት የሚገኘው የዩኒቨርሲቲው ሜዳ ተፈጥሯዊ ሳር ያለው ሜዳ መሆኑና በዝናብ ምክንያት የማጫወት እድሉ በጣም ጠባብ ከመሆኑ የተነሳ ጨዋታዎቹ ወደ ሐዋሳው ሎጊት አካባቢ ወደሚገኘው ማለት ነው ወደ ሰው ሰራሹ ሜዳ አርቲፊሻሉ ሜዳ ጨዋታዎች እየተደረጉ ነው የሚገኙት። እዛ ላይ አርቲፊሻል ስለሆነ ማጫወት የሚችልበት ደረጃ ስላለ ትላንትና የወላይታ ዲቻና የአርባ ምንጭ ከተማን መርሃ ግብር ማከናወን ችሏል። የኢትዮጵያ መድንና የባህር ዳር ከተማ ተጠባቂ ጨዋታ እንግዲህ ነገ 10 ሰዓት ላይ በዚሁ ሜዳ እንደሚደረግ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ይፋ ማድረግ ችሏል። ቅሬታ ያነሳ ጉዳይ ሆኗል። በተለይ ባህር ዳር ከተማ ጨዋታው እዛ መደረግ በተለይ በተያዘለት ፕሮግራም መሰረት መደረግ ነበረበት የሚል ቅሬታውን ባህር ዳር ከተማ አሰምቷል። አክሲዮን ማህበሩ በዚህ ጉዳይ የሰጠው ምላሽ የለም። የሚሰጠው ነገር ግን ይጠበቃል። በተለይ ባህር ዳር ከተማ በተያዘልኝ ፕሮግራም መሰረት ጨዋታዎችን ማድረግ ነበረብኝ የሚል ሀሳቡን አንስቷል። ዋነኛ ምክንያቱ ደግሞ ባህር ዳር ከተማና ኢትዮጵያ መድን በዋንጫ ፉክክሩ በጣም እየተፎካከሩ ከሚገኙ ቡድኖች መካከል እነዚህ ሁለቱ ቡድኖች ይጠቀሳሉ። ኢትዮጵያ መድን እየመራ የሚገኝ ቡድን ነው። በቅርብ ርቀትም ባህር ዳር ከተማ የሚከተል ቡድን ነው። ከኢትዮጵያ ቡና እኩል ማለት ነው። ተቀራራቢ ደረጃ ላይ ተቀምጦ የሚከተል ቡድን ነውና ምናልባት የዚህ ቡድን የትላንትና ጨዋታ ለመደረጉ ተጽዕኖ አድርጎብኛል የሚል ሀሳቡን ማሰማቱ በአክሲዮን ማህበሩ የሚሰጠው ምላሽ እንዲጠበቅ አድርጎታል። ጨዋታው ግን ነገ 10 ሰዓት ላይ የሚደረግ ነው የሚሆነው። ዛሬ ሁለት መርሃ ግብሮች በኢትዮጵያ ወንዶች ፕሪሚየር ሊግ ቀጥለው ይደረጋሉ። 7 ሰዓት ላይ ድሬዳዋ ከተማ ከሐዋሳ ከተማ በዚሁ ሜዳ ላይ የሚያደርጉት ጨዋታ ይጠበቃል። እነዚህ ሁለቱ ቡድኖች ላለመውረድ እየታገሉ ነው የሚገኙት። ድሬዳዋ ከተማ 29 ነጥቦችን ሰብስቦ በደረጃ ሰንጠረዡ 13ኛ ደረጃ ላይ ነው ተቀምጦ የሚገኘው። ሐዋሳ ከተማ ደግሞ በ28 ነጥቦች 15ኛ ደረጃ ላይ ይገኛል። መቀለ ሰባ እንደርታ ባሳለፍነው ሳምንት በዚህ በ28ኛው ሳምንት በተደረጉ መርሃ ግብሮች ላይ ነጥብ መጋራቱን ተከትሎ እንግዲህ በ29 ነጥቦች ወደ 14ኛ ደረጃ ከፍ ማለቱ የሚታወስ ነው። ሐዋሳ ከተማ ከወራጅነት ስጋት የወጣበትን ውጤት አስመዝግቦ ነበረ። መቀለ ሰባ እንደርታ አንድ ነጥብ ማሳካቱን ተከትሎ እንግዲህ ዳግም ወደ ወራጅ ቀጠናው ገብቷል። ሐዋሳ ከተማ ዛሬ ካሸነፈ ከወራጅ ቀጠናው የሚወጣበትን ውጤት ማስመዝገብ ይችላል። በአንጻሩ ደግሞ ድሬዳዋ ከተማ አሁንም የወራጅነት ስጋት ያለበት እግር ኳስ ቡድን
ቡድን ነው። ከሐዋሳ ከተማ እንኳን በአንድ ነጥብ ብቻ የሚበልጥ እግር ኳስ ቡድን መሆኑን ተከትሎ ዛሬ እንግዲህ በእነዚህ በሁለቱ ቡድኖች መካከል የሚደረገው ጨዋታ ይበልጥኑ እንዲጠበቅ አድርጎታል። ድሬዳዋ ከተሸነፈ በወራጅነት ስጋት ውስጥ ሙሉ ለሙሉ መግባቱን ያረጋግጣል። ካሸነፈ ግን በደንብ እየራቀ የሚሄድበትን አጋጣሚ ይፈጥራል ተብሎ ነው የሚጠበቀው። ለሁለቱም ቡድኖች በጣም ወሳኝ የሚባል ጨዋታ ነው ዛሬ የሚደረገው። ሌላኛው መርሃ ግብር 10 ሰዓት ላይ በሲዳማ ቡናና በመቻል መካከል የሚደረገው ጨዋታ ነው። ሲዳማ ቡና በ37 ነጥቦች በሊጉ 7ኛ ደረጃ ላይ ተቀምጦ ነው የሚገኘው። 5ኛ ደረጃ ላይ የሚገኘው መቻል ደግሞ 39 ነጥቦችን መሰብሰብ ችሏል። ሲዳማ ቡና 36 ነጥቦችን ነው በፕሪሚየር ሊጉ መሰብሰብ የቻለው። ዛሬ ሲዳማ ቡና ካሸነፈ ከመቻል ጋራ እኩል በነጥብ የሚስተካከልበትን ጨዋታ ውጤት ያስመዘግባል ተብሎ ይጠበቃል። መቻል ካሸነፈ ደግሞ ደረጃውን በደንብ በማሻሻል እንግዲህ እስከ 4ኛ ከፍ የሚልበትን አጋጣሚ ይፈጥራል ተብሎ ይጠበቃል። በተለይ ትላንትና ወላይታ ዲቻ ማሸነፉን ተከትሎ ይህንን ቦታው እንደተወሰደበት ይታወቃል። መልሶ ቦታውን ለመረከብ እንግዲህ ዛሬ የሚያደርገው ጨዋታ ይበልጥኑ ትኩረት ያገኘ መርሃ ግብር ሆኗል። ወደ ውጭ ስፖርታዊ ጉዳዮቻችን እንሻገርና የአውሮፓ ሻምፒዮንስ ሊግን እናንሳ። ትላንትና የግማሽ ፍጻሜ የሁለተኛ ዙር ጨዋታ በፓርክ ዴ ሳን ፕሪንስ በፓሪስ ሰን ዠርመንና በአርሰናል መካከል ተደርጎ ፓሪስ ሰን ዠርመን 2-1 በሆነ ውጤት ማሸነፍ ችሏል። በድምሩ 3-1 አሸንፎ ፓሪስ ሰን ዠርመን ወደ ፍጻሜው ወደ ሙኒኩ ውድድር ማለፉን ያረጋገጠበትን ውጤት አስመዝግቧል። ብዙዎች የሚስማሙበት ውጤት ነው። በተለይ ፓሪስ ሰን ዠርመን በዚህ ውድድር ዓመት በአውሮፓ ሻምፒዮንስ ሊግ እጅግ በጣም አስገራሚ የሚባል አቋሙን ማሳየት የቻለ እግር ኳስ ቡድን ነው። የሚገባው ውጤት ላይ ስለመገኘቱ ብዙዎች የሚስማሙበትም ከዚህ አንጻር ነው። በተለይ አሰልጣኝ ሉዊስ ኤንሪኬ በአጭር ዓመት ውስጥ ይህን ቡድን የገነቡበት መንገድ፣ ተጫዋቾቹን ያዋቀሩበት መንገድ ቡድኑ እጅግ አስፈሪ እንዲሆን አድርጎታል። ትላንትና ተመሳሳይ በአርሰናል ላይ ብልጫዎችን ወስዶ ማሸነፍ የቻለበትን እንቅስቃሴ አሳይቷል። በኳስ ቁጥጥሩ አርሰናል የተሻለ ነበረ። ነገር ግን እድል በመፍጠር ረገድ ግን ፓሪስ ሴን ዠርመን ተሽሎ የተገኘበት ጨዋታ ነበር የትላንትናው ጨዋታ። በተለይ የአርሰናል ተጫዋቾች ትላንትና በተለይ ኳስን በመቀባበል ረገድ የነበራቸው ክፍተት በጣም ደካማ ነበር ብሎ ማንሳት ይቻላል። በተለይ በተቃራኒ የግብ ክልል ላይ የነበራቸው ሚና እምብዛም ተጽዕኖ ፈጣሪ አልነበረም ብሎ ማንሳት ይቻላል። በእርግጥ ወደ 3 የሚጠጉ ሙከራዎች የተደረጉበት ጨዋታ ነበር። በተለይ የማርቲን ኦዲጋርድ ኳስ ዣን ሉጂ ዳኖሩማ የመለሰበት መንገድ እጅግ በጣም አስገራሚ ሆኗል። የግብ ጠባቂ በዚህ ውድድር ዓመት በጣም ጥሩ የሚባል አቋሙን ነው እያሳየ የሚገኘው። ምናልባትም የውድድር ዓመቱ ሲጠናቀቅ በግብ ጠባቂዎች ዘርፍ የዓመቱ ምርጡ ግብ ጠባቂ ያለ ጥርጥር እሱ የሚሆንበትን እድል ዘንድሮ በአውሮፓ ሻምፒዮንስ ሊጉ እያስመለከተን የሚገኝ ምርጥ ግብ ጠባቂ ነው። ትላንትና የማርቲን ኦዲጋርድን ኳስ የመለሰበት መንገድ እጁ እስኪጎዳ ድረስ በጣም የአቅሙን ደረጃ ተጠቅሞ የመለሰበትም አጋጣሚ በጣም የሚነሳ ነው። አርሰናል ትላንትና ከቆሙ ኳሶች በእጅ ከሚወረወሩ ተሻጋሪ ኳሶች አጋጣሚዎችን ለመጠቀም ጥረት ሲያደርግ ተስተውሏል። ነገር ግን ብዙም የተሳኩ አልነበሩም ብሎ ማንሳት ይቻላል። በተለይ ትላንትና በመልሶ ማጥቃትም የፓሪስ ሰን ዠርመን ተጫዋቾች የነበራቸው የአቅም ልኬት በጣም ጥሩ ነበር ብሎ ማንሳት ይቻላል። የአሽራፍ ሀኪሚ ጉዳይም ሌላው አንደኛው ነው። ተጫዋቹ የጨዋታው ኮከብ ተጫዋች ተብሎ ተመርጧል። አንድ ግብ አስቆጥሯል። ከዛ በዘለ ትላንትና የአርሰናልን የመከላከል ሂደት ላይ ጫና ሲፈጥሩ ከነበሩ ተጫዋቾች መካከል አንዱ ነበረ። እንዲሁም ደግሞ ማርቲኔሊ ብዙም እንቅስቃሴ እንዳያደርግና ጫና እንዳይፈጥር ከማድረግ አንጻር የነበረው የአቅም ልኬትም በጣም አስገራሚ ነበረ። በተመሳሳይ በቡካዮ ሳካን በኩል የሚገኘው ኑኖ ሜንዲሽም የነበረው የአቅም ልኬትም በጣም አስገራሚ ነበርና ምናልባት ፓሪስ ሴን ዠርመን እንደ ቡድን ያለው አቅም በጣም ጥሩ እንደመሆኑ በፍጻሜው ከኢንተር ሚላን ጋር በሚያደርገው ጨዋታ ላይ የተሻለ ድል መውሰድ የሚችልበት አቅም እንዳለው ማሳያ ነው። ኢንተር ሚላንም ባርሴሎናን ጥሎ ለፍጻሜ እንደማለፉ መጠን እንግዲህ በፍጻሜ የሚደረገው ጨዋታ ይበልጡኑ እንዲጠበቅ አድርጎታል። አሰልጣኝ ሚካኤል አርቴታ ግን ይህንን የውድድር ዓመት ያለ ዋንጫ ማሳለፋችን በጣም የሚያበሳጭ ነው የሚል ሀሳቡን ሰጥቷል። አርሰናል ያለ ሁነኛ የፊት መስመር አጥቂ አሁንም ዘንድሮ ዓመቱን ጨርሷል። በቀጣይ ዓመት እንግዲህ ይህንን መንገድ በምን አይነት መንገድ ይሸፍናል የሚለው ነገር ብዙዎች የሚጠብቁት ነው። ከዛ በዘለለ የተከላካይ ስፍራ ላይም ሁነኛ አማራጮች አለመኖራቸው እንደ ችግር እየተነሳ ነው የሚገኘው። በተለይ ጋብሪኤል ማንጋሌሽ ከተጎዳ በኋላ እነ ጃኮብ ኪዮር ከመጡ በኋላ እዚህ ቦታ ላይ አጀማመሩ በጣም አሪፍ ቢሆንም ባለፉት ጨዋታዎች ላይ ግን ውስን ክፍተቶች እንደነበሩበትም መመልከት ተችሏል። ይህንንም እንግዲህ አሰልጣኙ የመድፈን ትልቅ የቤት ስራ በቀጣይ ይኖርበታል ተብሎ ነው የሚጠበቀው። በአማካኝ ሚና ላይም ሁነኛ አማራጮች አለመኖራቸው ለቡድኑ በተለይ የሰፋ ቡድን አለመኖሩ በጥራት ደረጃ የሰፋ አለመሆኑ ዋጋ እንዳስከፈለው ነው ብዙዎች የሚስማሙት። በፕሪሚየር ሊጉም ከሊቨርፑል ዋንጫ የተወሰደበት በዚህ መንገድ ሰለሞኑ ይነሳል። በአውሮፓ ሻምፒዮንስ ሊጉም ትላንትና በፓሪስ ሰን ዠርመን ተመሳሳይ የሁለተኛ ዙር ብልጫ ተወስዶበት ከመድረኩ የተሰናበተበት ውጤት ተመዝግቧል። የዩሮፓ ሊግ ጉዳያችንን እናንሳ። ዛሬ የዩሮፓ ሊግ የግማሽ
የግማሽ ፍጻሜ መልስ ጨዋታ በኦልትራፎልድ ይደረጋል። ማንቸስተር ዩናይትድ ደግሞ የስፔኑን ቡድን አትሌቲክ ቢልባውን የሚያስተናግድበት መርሃ ግብር ይጠበቃል። ሳን ማሚስ ላይ በነበረው መርሃ ግብር ላይ ማንቸስተር ዩናይትድ 3-0 በሆነ ውጤት ማሸነፉ የሚታወስ ነው። ያለቀ ጨዋታ ይመስላል። ምናልባት ማንቸስተር ዩናይትድ አትሌቲክ ቢልባው ታምር ካልፈጠረ በስተቀር 4 ግቦችን ማስቆጠር ይችላል ተብሎ አይታሰብም። በኦልትራፎልድ ደግሞ ማንቸስተር ዩናይትድ በዩሮፓ ሊጉ ላለፉት 30 ካደረጋቸው መርሃ ግብሮች በ29ኙ ያልተሸነፈ ጠንካራ ቡድን ነውና በዚህ ዓመት በዩሮፓ ሊጉ እንኳን ካደረጋቸው 13 መርሃ ግብሮች ምንም አይነት ሽንፈት ያልደረሰበት ቡድን ማንቸስተር ዩናይትድ ብቻ ነውና ይህን ተከትሎ እንግዲህ አትሌቲክ ቢልባው የማለፍ እድሉ እጅግ ጠባብ ነው ብሎ ማንሳት ይቻላል። ማንቸስተር ዩናይትድ ግን እጅግ ስኬታማ ጊዜን የሚያሳልፍበት ምሽት ይሆናል ተብሎ ነው የሚታሰበው። ወደ ፍጻሜው የሚሻገርበት እድሉም እጅግ ከፍተኛ ስለመሆኑ መረጃዎች ያሳያሉ። ዛሬ ማንቸስተር ዩናይትድ ወደ ፍጻሜው የሚሻገር ከሆነ እነ ቤኔፊካ፣ እነ ቼልሲ፣ እንደ ኢንተር ሚላን እንዲሁም እነ ቪያሪያል እና አይንትራን ፍራንክፈርትን ጨምሮ ባየር ሊቨርኩሰን ባለፉት ዓመታት በዩሮፓ ሊጉ ምንም መርሃ ግብር ሳይሸነፉ ለፍጻሜ ከበቁ በኋላ ማንቸስተር ዩናይትድ የእነዚህን እግር ኳስ ቡድኖች ታሪክ የሚጋራበትን አጋጣሚ ዛሬ ይፈጥራል ተብሎ ነው የሚጠበቀው። እንግዲህ በውድድር ዓመቱ በዩሮፓ ሊጉ በርካታ የግብ ዕድሎችን በመፍጠር አትሌቲክ ቢልባኦ ቀዳሚው እግር ኳስ ቡድን ነው። ወደ 26 የሚጠጉ ኳሶችን እድል በመፍጠር ስኬታማ ቡድን ነው። ማንቸስተር ዩናይትድ ደግሞ ወደ 23 የሚጠጉ ኳሶችን እድል በመፍጠር ሁለተኛ ደረጃ ላይ የሚገኝ እግር ኳስ ቡድን ነው። ዛሬ እንግዲህ እርስ በርስ የሚያደርጉ ጨዋታ ይበልጡኑ እንዲጠበቅ አድርጎታል። አሰልጣኝ ሩበን አሞሪም እንግዲህ በመጀመሪያ የማንቸስተር ዩናይትድ ቆይታቸው የዩሮፓ ሊግ ዋንጫን ዘንድሮ የሚያሳኩ ከሆነ ከአሰልጣኝ ጆዜ ሞሪኖ በኋላ ለመጀመሪያ ጊዜ ይህንን ታሪክ የሰሩ አሰልጣኝ ይሆናሉ። እንደሚታወሰው አሰልጣኝ ጆዜ ሞሪኖ 2016-17 የውድድር ዘመን ላይ ዩሮፓ ሊግን ማሸነፋቸው የሚታወስ ነው። ሩበን አሞሪምም ይህን ታሪክ የመድገም ሰፊ እድል ያላቸው አሰልጣኝ ስለመሆናቸው ቁጥራዊ መረጃዎች በደንብ የሚያሳዩ ናቸው። ሌላኛው የዩሮፓ ሊጉም የግማሽ ፍጻሜ መልስ ጨዋታ ኖርዌይ ላይ ይደረጋል። ቦዶ ግሊምት ደግሞ ከቶተናም ሆትስፐር የሚገናኙበት ተጠባቂ ጨዋታቸው መሆን ችሏል። ቶተናም ላይ በነበረው መርሃ ግብር ላይ 3-1 በሆነ ውጤት የሰሜን ለንደኑ ቡድን ማሸነፉ የሚታወስ ነው። ቦዶ ግሊምት ግን በዚህ ውድድር ዓመት በሜዳው 19 ግቦችን በማስቆጠር በዩሮፓ ሊጉ ከየትኛውም ቡድን የተሻለ ጥሩ የማስቆጠር አቅም ያለው ጠንካራ ቡድን መሆኑን አሳይቷል። ይሄ ደግሞ ለቶተናም ሆትስፐር በጣም አስቸጋሪ አድርጓል ተብሎ ነው የሚታሰበው። ከዛ በዘለለ ይሄ ቡድን በባለፉት 10 በሜዳው ባደረጋቸው ጨዋታዎች በ9 ያሸነፈ ጠንካራ ቡድን ነውና ምናልባት ቶተናም ዛሬ በኖርዌይ በሚኖረው ቆይታ ምሽቱ ከባድ ሊሆንበት እንደሚችል ብዙዎች እየገመቱ ነው የሚገኙት ወይም ሀሳቦች እያነሱ ነው የሚገኙት። ቦዶ ግሊምት እንግዲህ በሩብ ፍጻሜው በነበረው ጨዋታ ላይ የጣሊያኑን ቡድን ላትዚዮን ባሸነፈበት መርሃ ግብር ላይ ማለት ነው በሜዳው ላትዚዮን 2-0 በሆነ ውጤት መርታቱ የሚታወስ ነው። በመልሱ ጨዋታ ደግሞ 3-1 ቢሸነፍም 3 እኩል መሆኑን ተከትሎ በመለያ ምት ላትዚዮን አሸንፎ ወደ ቀጣዩ ዙር ማለፉ የሚታወስ ነው። ዛሬ የነዚህ መርሃ ግብር ይበልጡኑ እንዲጠበቅ አድርጎታል። ሌላኛው የአውሮፓ ኮንፈረንስ ሊግ መርሃ ግብር ነው። ዛሬ 2 ጨዋታዎች ይደረጋሉ። ቼልሲ እጅግ የማለፍ እድሉ በሰፋበት ጨዋታ ላይ ከስዊድኑ እግር ኳስ ቡድን እንግዲህ ዱርጋርደን ጋር የሚያደርገው ጨዋታ ይጠበቃል። ዱርጋርደን እንግዲህ በስዊድን እግር ኳስ ብዙም ታሪክ የሌለው እግር ኳስ ቡድን ነው ብሎ ማንሳት ይቻላል። በቅርብ ዓመታት ነው ወደ ስዊድን ሊግ እንኳን መምጣት የቻለው። ከዛ በዘለለ እንግዲህ በአውሮፓ መድረክም ከቼልሲ ጋራ በመጀመሪያው ዙር ያደረገው ጨዋታ ብቻ ነበር የመጀመሪያ ታሪካዊ ግንኙነቱ። ዛሬ ለሁለተኛ ጊዜ ነው የሚገናኙት። ቼልሲ 4-1 ማሸነፉ የሚታወስ ነው። ይህንን ውጤት የማስጠበቅ ትልቅ ኃላፊነት ቡድኑ አለበት ተብሎ ይታሰባል። ዛሬ የሚጠበቀው ነገር በዚህ በዱርጋርደን እግር ኳስ ቡድን ውስጥ እንግዲህ ትውልደ ኢትዮጵያዊው ይስሐቅ ዛሬ የሚያደርገው ጨዋታ ይጠበቃል። ተጫዋች በመጀመሪያው ዙር በነበረው መርሃ ግብር ላይ 4-1 ሲሸነፉ ብቸኛዋን ኳስ ማስቆጠሩም የሚታወስ ነው። ሌላኛው መርሃ ግብር በፊዮሬንቲና እና በሪያል ቤቲስ መካከል የሚደረገው ጨዋታም በዚሁ በኮንፈረንስ ሊጉ የሚጠበቅ ነው። በመጀመሪያው ዙር ጨዋታ ሪያል ቤቲስ 2-1 በሆነ ውጤት ማሸነፉን እናስታውሳለን። ዛሬ እንግዲህ በአርቴሚዮ ፍራንክ የሚደረግ ጨዋታ ነው። የተሻለ የማለፍ እድል እንግዲህ ፊዮሬንቲና ይኖረዋል ተብሎ ነው የሚታሰበው። በሴሪያው በሮማ ተሸንፏል። ሪያል ቤቲስ ደግሞ በስፔን ላ ሊጋ ሪያል ስፓኒዮልን 2-1 በሆነ ውጤት ማሸነፉ የሚታወስ ነው። የነ ኢስኮ የነ ጆቫኒ ሎሴልሶ እና የነ አንቶኒ ጥምርታ እንግዲህ ዛሬ ሪያል ቤቲስን ወደ ፍጻሜ ያሻግረዋል ወይ የሚለው ነገር በብዙዎች እንዲጠበቅ አድርጎታል። እነዚህ መርሃ ግብሮች ዛሬ በአውሮፓ ኮንፈረንስ ሊግ የሚደረጉ ጨዋታዎች ናቸው። ሌላው ወደ እንግሊዝ ፕሪሚየር ሊግ የሚያድገውን ሶስተኛ ቡድን ለመለየት የጥሎ ማለፍ መርሃ ግብሮች ከዛሬ ጀምሮ ይደረጋሉ። ከአራተኛ እስከ ስድስተኛ ደረጃን ይዞ የሚያጠናቅቁ ቡድኖች ናቸው መርሃ ግብሮቻቸውን የሚያከናውኑት። ዛሬ ሼፊልድ ዩናይትድ ከብሪስቶል ሲቲ የሚያደርጉት ጨዋታ የሚጠበቀው መርሃ ግብር ነው። እንግዲህ ሼፊልድ ዩናይትድ 90 ነጥቦችን ሰብስቦ በሻምፒዮንሺፑ ሶስተኛ ደረጃን ይዞ ማጠናቀቁ የሚታወስ ነው። ብሪስቶል ሲቲ ደግሞ 68 ነጥቦችን ሰብስቦ ስድስተኛ ደረጃን ይዞ ማጠናቀቅ የቻለ እግር ኳስ ቡድን ነው። ዛሬ እንግዲህ እርስ በርስ የመጀመሪያ ዙር ጨዋታቸውን ያከናውናሉ። ሁለተኛ ዙር የመልስ መርሃ ግብር አላቸው። አሸናፊ ቡድን እንግዲህ በዌምብሌ ለሚደረገው የፍጻሜ ጨዋታ ማለፉን ያረጋግጣል ተብሎ ነው የሚታሰበው። ነገ ደግሞ ኮቨንትሪ ሲቲ
ባርንሊና ሰንደርላንድ የሚያደርጉት ጨዋታ ይጠበቃል። እንደሚታወቀው ኮቨንተሪ ሲቲ በአሰልጣኝ ፍራንክ ላምፓርድ እየሰለጠነ የሚገኝ እግር ኳስ ቡድን ነው። በቅርብ ዓመታት አሰልጣኙን ከሾመ በኋላ አስገራሚ የሚባል ለውጥ ያደረገና ባንዴ እስከ 5ኛ ደረጃ ከፍ ብሎ ማጠናቀቅ የቻለ ጠንካራ እግር ኳስ ቡድን ነው። ነገ እንግዲህ ከሰንደርላንድ ጋር የሚያደርገው ጨዋታ ይጠበቃል። ካሸነፈ ለፍጻሜው የዌምብሌ ጨዋታ ያልፋል ተብሎ ነው የሚጠበቀው። ዛሬ ግን ሼፊልድ ዩናይትድ ከብሪስቶል ሲቲ የሚያደርጉት ጨዋታ የሚጠበቅ ነው። የዶናልድ ትራምፕን ጉዳይ እናንሳ። ዶናልድ ትራምፕ እንግዲህ በ2026ቱ ዓለም ዋንጫ ላይ ሩሲያ ወደ ዓለም ዋንጫ የምትመለስበት እድል ካለ የዩክሬን ጦርነት የማብቃት እድሉ ከፍተኛ ስለመሆኑ ከጂያኒ ኢንፋንቲኖ ጋር በነበራቸው ስብሰባ ትላንትና ሀሳባቸውን አጋርተዋል። በጣም አስገራሚው ነገር እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያ በ2026ቱ የዓለም ዋንጫ ላይ እንደምትሳተፍ ነበረ መረጃው የነበራቸው። እንደውም ትላንትና ነው ከጂያኒ ኢንፋንቲኖ ራሱ ይህንን ማረጋገጥ የቻሉት። ሩሲያ በ26ቱ ዓለም ዋንጫ የለችበትም እንዲህ የሚል ጥያቄ ለፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ አቅርበውላቸዋል። አሁን ከጦርነት ጋር በተያያዘ ታግደዋል የሚል ሀሳብ እንግዲህ ምላሽ ሰጥተዋቸዋል። እንደሚታወቀው ከ2022 ወዲህ አንስቶ ማለት ነው በሩሲያና በዩክሬን ጦርነት ምክንያት ማለት ነው ሩሲያ ከዓለም አቀፍ ውድድሮች መታገዷ የሚታወቅ ነው። ፊፋም ዩኤፋም አግዷት እንዳሉ ይታወቃል። ምናልባት የዚህኛው ዓለም ዋንጫ ሩሲያ ወደ ዓለም ዋንጫ የምትመለስበት የሚሆን ከሆነ የዩክሬንና የሩሲያ ጦርነት ወደ ማብቂያው የሚመጣበት አንዱ መንገድ ይሆናል ተብሎ ነው የሚጠበቀው። እንግዲህ አሜሪካ ከሚደረጉ 104 መርሃ ግብሮች በ26ቱ ዓለም ዋንጫ ማለት ነው 104 ጨዋታዎች ውስጥ 78ቱን የምታስተናግድ ሀገር እንደሆነች ይታወቃል። ከነ ካናዳና ከነ ሜክሲኮ በተሻለ የማስተናገድ አቅም ያላት ሀገር ናት። የፍጻሜውም ጨዋታ አሜሪካ ላይ እንደሚደረግ ይታወቃል። ምናልባት እንግዲህ ይሄ የሚሆንበት እድል የሚኖር ከሆነ የሩሲያና የዩክሬን ጦርነት ለአንዴና ለመጨረሻ ጊዜ የሚቋጭበት እድል ይኖራል ተብሎ ነው የሚጠበቀው። ዶናልድ ትራምፕ እንግዲህ በቀጣይ ትልቁ የቤት ስራቸው ይሄ እንደሚሆንም ነው መረጃዎች የሚያሳዩት። በሀገር ውስጥ ወደ ትንታኔ ወደምንመለከተው ሌላኛው ጉዳያችን እናንሳ። 54ኛው የኢትዮጵያ አትሌቲክስ ሻምፒዮና በኢትዮጵያ ስፖርት አካዳሚ እየተከናወነ ነው የሚገኘው። የመክፈቻው ስነ ስርዓት በኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ ስርጭት ወደ እናንተ መድረሱ የሚታወስ ነው። የመዝጊያ ስነ ስርዓቱን በተመሳሳይ ወደ እናንተ የሚደርስ ነው የሚሆነው። በሁለተኛ ቀኑ በትላንትና ውሎ ማለት ነው የተለያዩ ውጤቶች የተመዘገቡበት ውድድር ሆኗል። በተለይ ደግሞ በከተማዋ እየጣለ ያለው ዝናብ ለውድድሩ መስተጓጓል ተጽዕኖ እያደረገ ስለመሆኑ ነው መረጃዎች የሚያሳዩት። አብርሃም አድማሱ በዚህ ጉዳይ ተጨማሪ ዘገባ አሰናድቶልናል። 54ኛው የኢትዮጵያ አትሌቲክስ ሻምፒዮና 7 የፍጻሜና ሌሎች የማጣሪያ ውድድሮች ያስተናገደ ሲሆን ተጠባቂ በነበረው የወንዶች 10000 ሜትር አትሌቲክስ ሞዱሉ ከአማራ ክልል በ28 ደቂቃ 48 ሰከንድ 67 ማይክሮ ሰከንድ አንደኛ ሆኖ አጠናቋል። በረከት ነጋ ከኢትዮ ኤሌክትሪክ እንዲሁም ዘነበ አየለ ከፌዴራል ማረሚያ ቤቶች ሁለተኛና ሶስተኛ ደረጃንም አግኝተዋል። በአትሌቶች መሀል ከነበረው ፉክክር ባለፈም የዕለቱ ደመናማ የአየር ሁኔታ እጅግ ፈታኝ እንደነበርና ሆኖም በውድድሩ የጠበቀውን ውጤት ማስመዝገቡን አትሌቲክስ ሞዱሉ ለኢቲቪ ተናግሯል። ውድድሩ ያው አሪፍ ነው። ያው ትንሽ የጠንካራ አትሌት አሉ። በዚያ ላይ ደግሞ ትንሽ አየሩ ከበድ ይላል። በጣም ትንሽ ወጥቼ ልመራ ማስቤ ነበር፣ ግን አየሩ ትንሽ ከበድ ስለሚል ቢያንስ ተነሱ ጋር ሆኜ ቢያንስ ተፎካካሪም ስላሉ እነሱን ጠብቄ ያው እንግዲህ ለወርቅም በቅቻለሁ። ሰርቻለሁ፣ ለፍቻለሁ። በቃ የሰራውትን እዚህም የተሻለ እንትን አግኝቻለሁ። የ800 ሜትር ወንዶችና ሴቶች የፍጻሜ ውድድርም በእለቱ የተካሄደ ሲሆን በወንዶች ጀነራል ብርሃኑ ከሸገር ከተማ፣ የኦፕሰን ቦሩ ከመቻል እንዲሁም ብሩክ ታደ ከኢትዮ ኤሌክትሪክ ከ1 እስከ 3 ወጥተዋል። በሴቶች የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽኗ አትሌት ሀረጋዊን ካላዩ በ2:02:81 አንደኛ ስትወጣ፣ አስቴር አሬራ ከኦሮሚያ ኮንስትራክሽን ኢንጂነሪንግ ሁለተኛ፣ ዱርሴቱ ቦርማ ከሸገር ሲቲ ሶስተኛ ደረጃን አግኝተዋል። የመጀመሪያ ተሳትፏን በድል ማጠናቀቋ የተለየ ደስታን እንደሰጣትም አትሌት ሀረጋዊን ገልጻለች። ውድድሩ አሪፍ ነው፣ ምንም አይልም። ትንሽ ከበድ ያሉ ልጆች ነው። ደግሞ ለኢትዮጵያ ሻምፒዮና የመጀመሪያ ነው። እኔ ቦታ ተያዙ ምናምን ጉድለት ነበር። አሪፍ ነው። በአጠቃላይ ምንም አይልም። ተፎካካሪዎቹ ልምድ አላቸው። እኔ በአንጻሩ ሲያየው አሪፍ ነው። ለኔ ለመጀመሪያም ስለሆነ በጣም ደስ ብለኛል። ዳገር የሚነሳው የማዘውተሪያ ስፍራ ችግር ለኢትዮጵያ ሻምፒዮና የውድድር ከፍታ ላይም ተጽዕኖ ፈጥሯል። ውድድሩ እየተካሄደበት ያለው የኢትዮጵያ ስፖርት አካዳሚ የመወዳደሪያ ትራክም የአትሌቶች ውጤት ላይ ከፍተኛ ተጽዕኖ ማሳደሩም ተገልጿል። ትራኩ በጣም ችግር አለ ኢትዮጵያ ውስጥ። አንደኛ ሐዋሳ ቢሆን ጥሩ ነበር። አሁን ዘንድሮ 54ኛው እዚህ እንዲሆኖ በሁለተኛው ማም እንዲከውን ቀጣይ 55ኛው እንዴት ሆነን ነው እንትን ምን በቃ እና መስተካከል አለበት። አንደኛ ኢትዮጵያ ውስጥ የትራክ ችግር በጣም አለበት። ትራክ በጣም መሰራት አለበት ነው። ውድድሩ ላይ በጣም ትልቅ ተጽዕኖ ነው የሚያሳድረው። ድምቀቱ ከዚህ የበለጠ መድመቅ ይችል ነበረ።
አትሌቶችም በተለይ ከ400 ሜትር ጀምሮ የሚሮጡት አትሌቶች 400 200 100 ሜትርና ሪሌ ማነው መሰናክል 110 መሰናክል እንደዚህ የሚሮጡ ልጆች 8 አትሌት ነበር መሮጥ የነበረበት 7 አትሌት ብቻ ነው እየሮጠ ያለው። ከ800 ሜትር በላይ ያለው የስታንድ ከምንም የኪሎ ሜትርም የሚቀንስ ነገር የለውም ባለው ነው እየሮጡ ያሉት። ብዙ ያናክል ችግር የለውም ማለት ነው። ውድድሩ ያሸነፉ አትሌቶችም በቀጣይ በዚህ መድረክ ያገኙትን ድል በዓለም አቀፍ መድረክ መድገም እንደሚሹም ነው የተናገሩት። ያው ይሄንን አስጠብቄ የሮጥኩትን ደግሞ ለኦሎምፒክና ለዓለም ሻምፒዮና ተዘጋጅቼ ያው እንግሎ ላይ የሚካሄደው ሚኒማ ላይ እዚያም ጥሩ ውጤት አምጥቼ ያው ከሌሎች አትሌቶች ጋር ከኬንያና ከኡጋንዳ ከተለያዩ እንትኖች ከነሱ ጋር ገብቼ ያው እንድሳተፍ ነው። ከዚህ የበለጠ ውጭም ሄጄ እንዲወዳደር ፈልጋለሁ። ማለት ጥሩ ነው። በአጠቃላይ አሪፍ ነበር። በሌሎች የዕለቱ የፍጻሜ ውድድሮች በ400 ሜትር ወንዶች መርከዲዮስ ወልዴ ከኢትዮ ኤሌክትሪክ፣ በሴቶች አጃይባ ልዩ ከሲዳማ ቡና እንዲሁም በ3000 ሜትር መሰናክል ሴት ወሰን ያሰፋ ከጥሩነሽ ዲባባ አትሌቲክስ ማሰልጠኛ ማዕከል፣ በስልት ዝላይ ወንዶች ፍጻሜ ዶልማች ከኢትዮጵያ ንግድ ባንክ አሸናፊ አትሌቶች ሆነዋል። 54ኛው የኢትዮጵያ አትሌቲክስ ሻምፒዮና በሶስተኛ ቀን ውሎ ዛሬም በርካታ ውድድሮችን የሚያስተናግድ ነው የሚሆነው። የ3000 ሜትር የወንዶቹ የመሰናክል ፍጻሜ ውድድርን ጨምሮ በርከት ያሉ የፍጻሜ ውድድሮችን በዛሬው ዕለት ይደረጋሉ ተብሎ ነው የሚጠበቀው። ክቡራን ተመልካቾቻችን ለአዲስ ቀን ያዘጋጀንላችሁ ስፖርታዊ መረጃዎቻችን በዚያ በቁ። በያላችሁበት መልካም ቀን ይሁንላችሁ።